የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን በትናንትናው ዕለት ማብቂያውን ሲያገኝ አርሰናሎች ዋንጫ አንስቷል። ብሩኖ ፈርናንዴዝ ሪከርድ ሰብሯል። የሻምፒዮንስ ሊግ ተሳታፊ የሆኑ ክለቦችም ታውቋል። ከፕሪሚየር ሊጉም የወረዱ ክለቦችም ታውቋል። እንደዚሁም ደግሞ ከክለባቸው የለቀቁ የተሸኙ ተጫዋቾችም አሰልጣኞችም አሉ። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ ክሪስታል ፓላስ ከአርሰናል ጋር ያደረጉትን ጨዋታ ነው የምንመለከተው። በዚህ ጨዋታ አርሰናሎች 2-1 በሆነ ውጤት በማሸነፍ ዋንጫውን በድል ማንሳት ችሏል። የአርሰናል የማሸነፊያ ግቦች ጄሰስ በ42ኛው ደቂቃ ላይ እንደዚሁም ደግሞ ማድዌኬ በ48ኛው ደቂቃ ላይ ማስቆጠር ሲችሉ የክሪስታል ፓላስን ብቸኛ ግብ ማቴታ 89ኛው ደቂቃ ላይ ነበረ ማስቆጠር የቻሉ። ከጨዋታው መጠናቀቅም በኋላ አርሰናሎች ዋንጫውን ማንሳት ችሏል። በዚህ ጨዋታ ላይ ሁለቱም ክለቦች እንግዲህ ዋና ዋና ተጫዋቾቻቸውን ይዘው አልነበረም የገቡት። ከጨዋታው በፊትም ስላችሁ እንደነበረው ይህ ጨዋታ ለሁለቱም ቡድን ያን ያህል የሚያስፈልግ ጨዋታ አይደለም። በእርግጥ አርሰናሎች አሸንፈው የዋንጫ ባለቤት መሆን ይፈልጉ ነበር። ነገር ግን ደግሞ ቢሸነፉም ዋንጫ ማንሳታቸውን ስላረጋገጡ ያን ያህል አስፈላጊ የሚባል ጨዋታ አልነበረም። በዛ ምክንያትም በተቀያሪ ተጫዋቾች ነበረ መግባት የቻሉት። አርሰናሎች አሁን ለምሳሌ በረኛ ላይ አሪዛ ባላጋን የነበረው፣ የመሀል ተከላካይ ስፍራ ላይ ሂንካፒያና ሞስኬራ ናቸው የነበሩት። እንደዚሁም ዙቢሜንዲም በቀኝ ፉልባክ ቦታ ላይ ሲጫወት ተመልክተናል። ሉዊስ ስኬሊና ኖርጋርደን በደብል ፒቮት ላይም ጀምሯል። የአጥቂ ስፍራ ላይም ገብርኤል ጄሱስ ነው የነበረው። 10 ቁጥር ቦታ ላይ ደግሞ ወጣቱ ዳውመን ነበር ሲጫወት የተመለከት ናቸው። እንደዚሁም ክሪስታል ፓላሶችም ቀጣይ ሮብ ዕለት የኮንፈረንስ ሊግ ፍጻሜ ጨዋታ ስላላቸው በቤንች ነበረ መግባት የቻሉት። ናታል ክሊያን ሌርማን እንደዚሁም ደግሞ ራይድ የተባሉ ተጫዋቾች ነበሩ በተከላካይ ስፍራ ላይ የነበሩት። እንደዚሁም ደግሞ ካማዳና ሂዊ በመሀል ስፍራ ላይም ሲጫወቱ መመልከት ይችለናልና በአጠቃላይ እንግዲህ በተቀያሪ ተጫዋቾቻቸው ነበረ መግባት የቻሉት። ጨዋታውንም እንግዲህ አርሰናሎች የተሻለ መንቀሳቀስ ችሎ ነበረ። በስተመጨረሻም አሸንፈው ሊወጡ ችሏል። በአጠቃላይ 17 ሙከራዎችን ማድረግ ችለው ነበር አርሰናሎች። 7ቱ ኢላማቸውን የጠበቁ ሙከራን የነበሩት። እንደዚሁም ደግሞ 7 ትልልቅ እድሎችንም መፍጠር ችሎ ነበረ። ነገር ግን 7ቱንም ሳይጠቀሙበት ቀርቷልና አርሰናሎች በዚህ ጨዋታ ላይ የተሻለ ቡድን የነበሩት። በስተመጨረሻም አምበሉ ማርቲን ኦዴጋርድ ዋንጫውን ሲያነሳ መመልከት ችለናል። ኖርዘርን ለንደን ወይም ሰሜናዊ ለንደንም በትናንትናው ዕለት እንግዲህ ደምቃ ነበረ ያመሻችው። ሁለቱም የከተማ ተቀናቃኞችም በየራሳቸው መንገድ ደስተኛ ሆኖ መመልከት ችለናል። አርሰናሎች ዋንጫውን አንስተው ደስተኛ ሲሆን የከተማው ተቀናቃኝ የሆነው ቶተናም ደግሞ በፕሪሚየር ሊግ በመትረፋቸው በጣም ደስተኛ ሆኖ መመልከት ችለናል። ቶተናሞች እንግዲህ በትናንትናው ዕለት ከኤቨርተን ጋር ነበረ ጨዋታቸውን ያደርጉት። በዛ ጨዋታም ፖሊኒዮ ባስቆጠራት ብቸኛ ግብ 1-2 በሆነ ውጤት በማሸነፍ በፕሪሚየር ሊጉ መትረፋቸውን አረጋግጧል። ምናልባት ይህንን ጨዋታ ተሸንፈው ቢሆን ኖሮ ከፕሪሚየር ሊጉ የመውረድ እድል ነበራቸው። ምክንያቱም ዌስትሃሞች 3-2 በሆነ ውጤት ሊድስን በማሸነፋቸው ምክንያት ነው። የዌስትሃምን የማሸነፊያ ግቦች ካስቴሎስ፣ ቦንና ዊልሰን ነበረ ማስቆጠር የቻሉት። ነገር ግን 3-2 ቢያሸንፉም እንኳን ራሱ ቶተናሞች ኤቨርተንን 1-2 በሆነ ውጤት በማሸነፋቸው ምክንያት በፕሪሚየር ሊጉ ላይ ቶተናሞች መትረፍ ሲችሉ፣ ዌስትሃሞች ደግሞ በቀጣይ ዓመት በሻምፒዮንሺፕ የሚሳተፉ ይሆናል። ከፕሪሚየር ሊጉ መውረዳቸውንም አረጋግጧል። በእርግጥ ዌስትሃሞች ያለፉትን 2-3 ዓመታት ላለመውረድ ከፍተኛ ጥረት ሲያደርጉ መመልከት ይችለናል። በእርግጥ ከ3 ዓመት በፊት የኮንፈረንስ ሊግ ዋንጫ ሲያሸንፉ ተመልክተናል። ያንንም ያሳኩት ደግሞ በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ 8ኛ 7ኛ ደረጃን ይዞ በማጠናቀቃቸው ምክንያት ነው። ከዛ በኋላ ግን ያንን ቦታ በድጋሚ ማግኘት አልቻሉም። ላለመውረድ ብዙ ሲታገሉ መመልከት ይችለናል። ባለፈው ዓመትም እንግዲህ በስተመጨረሻዎቹ ጨዋታዎች አካባቢ ነው በፕሪሚየር ሊጉ መትረፋቸውን ያረጋገጡት። በዚህ ሲዘን ግን ያንን ማድረግ ተስኗቸው በስተመጨረሻም ከፕሪሚየር ሊጉ መውረዳቸውን አረጋግጧል። ቶተናሞች በአንጻሩ ባለፉት 5-6 ጨዋታዎች የተሻለ የሚባል ውጤትን በማስመዝገባቸው ምክንያት በፕሪሚየር ሊጉ ሊተርፉ ችሏል። በተለይ ደግሞ ቶተናሞች ሮበርቶ ዲዘርቪን ከቀጠሩ በኋላ የተሻለ ውጤትን ማስመዝገብ ችሏል። በሮበርቶ ዲዘርቪ ስር እንግዲህ ቶተናሞች 7 ጨዋታዎችን ማድረግ ሲችሉ ከነዚህ 7 ጨዋታዎች የተሸነፉት 2ቱን ብቻ ነው። አንደኛው በመጀመሪያው ጨዋታ በሰንደርላንድ 1-2 የተሸነፈው ሲሆን ሁለተኛው ደግሞ 37ኛው ሳምንት መርሃ ግብር ላይ በቼልሲ 2-1 በሆነ ውጤት የተሸነፉበት ነው። ከዛ ውጭ ግን በሁለቱ አቻ ወጥቷል። ከብራይተንና ከሊድስ ጋር የተቀሩትን 3 ጨዋታዎች ግን ማሸነፍ ችሏል። ውልቭስን 1-2፣ አስቶን ቪላን 2-1 እንደዚሁም ደግሞ በትናንትናው ዕለት ኤቨርተንን 1-2 በሆነ ውጤት ማሸነፍ ችሏል። በአጠቃላይ ሮበርቶ ዲዘርቪ አሰልጣኝ ተደርጎ ከተሾመ በኋላ ማግኘት ከነበረባቸው 21 ነጥቦች 11ን በመሰብሰባቸው
በፕሪሚየር ሊጉ ሊተርፎ ችሏል። ከጨዋታው በኋላም እንግዲህ ሮበርቶ ዲዘርቪ በቀጣይ ዓመት እንደዚህ አይነት ነገር እንዲደገም አንፈልግም፣ ምናልባት 10-11 ተጫዋቾች ናቸው ላይሸጡ የሚችሉት፣ ከዛ ውጭ ግን ሁሉም ተጫዋቾች ከክለቡ መውጣት አለባቸው፣ እኔም የራሴን ቡድን መገንባት አለብኝ፣ ይህንንም ደግሞ አመራሮቹ ሊረዱት ይገባል፣ ሊያስተውሉበት ይገባል፣ ሊያስቡበት ይገባል። ደጋፊዎችም እንግዲህ እንደዚህ አይነት ሲዝንን የሚያሳልፉበት ጊዜ ሊበቃ ይገባል፣ ከዚህ በኋላ እንደዚህ አይነት ላለመውረድ የምንፋለም መሆን የለብንም የሚል አስተያየቱን ሰጥቷልና በቀጣይ ዓመት እንግዲህ ምናልባትም ከዚህ የተሻለ ቶተናምን ሊገነባ የሚችልበት ከፍተኛ እድል አለ። ይህንንም ነገር ደግሞ ከዚህ ቀደም መመልከት ይችላል። በተለይ በብራይተንም እያለ እንደዚሁም በማርሴይም እያለ እንግዲህ በጣም ጥሩ የሚባል ቡድንን ሲገነባ መመልከት ይችላልና አሁንም እንግዲህ በቶተናም ይህንን ነገር ይደግመዋል ተብሎ ይጠበቃልና ከዚህ በኋላ እንግዲህ ቶተናሞች በፍጥነት የተለያዩ ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። ከዌስትሃም በተጨማሪም ከዚህ ቀደም እንግዲህ ወልቭስ እና በርንሌ መውረዳቸውን አረጋግጧል። በትናንትናው ዕለት እንግዲህ እነዚህ ሁለት ክለቦች መገናኘት ችለው ነበረ። በጨዋታውም እንግዲህ አንዳቻ በሆነ ውጤት ነው ማጠናቀቅ የቻሉት። የበርንሌን ግብ ፍሊሚንግ ሲያስቆጥር የውልቭስን ግብ ደግሞ አርምስትሮንግ ናቸው ማስቆጠር የቻሉት። እነዚህ ሶስት ክለቦች እንግዲህ በቀጣይ ዓመት በሻምፒዮንሺፕ የምንመለከታቸው ይሆናል። ከዛ በቀጥታ ወደ ፕሪሚየር ሊጉ ይመለሳሉ ወይ የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። ለእኔ ግን በግሌ የዌስትሃም ነገር በጣም ነው የሚያሳስበኝ። ምክንያቱም ብዙ ጊዜ ከተመለከታችሁ እንደዚህ ላለመውረድ በጣም በተከታታይ ዓመት ታገሉ ቡድኖች ከወረዱ በኋላ ለመመለስ በጣም ሲቸገሩ መመልከት እችለናል። ይህንንም ደግሞ በሰንደርላንድ ራሱ በደንብ የተመለከትነው ነገር ነው። ከጥቂት ዓመት በፊት እንግዲህ ሰንደርላንዶች በፕሪሚየር ሊጉ ላይ ላለመውረድ በጣም ብዙ ትግሎችን ሲያደርጉ መመልከት እችለን ነበረ። ከወረዱ በኋላ ግን እስከ ታችኛው ዲቪዚዮን ድረስ ራሱ ሲወርዱ መመልከት እችለናል። ከዛ በኋላ ነው እንግዲህ በቅርብ ዓመታት ወደ ዋናው ሊግ እያደጉ መጥተው ራሳቸውን በደንብ አሻሽለው መጥተው አሁን ላይ እንግዲህ በፕሪሚየር ሊጉ ላይ እየተጫወቱ የሚገኙትና ዌስትሃሞችም ከዚህ መማር መቻል አለባቸው። ራሳቸውን በደንብ ማሻሻል ይኖርባቸዋል። ሰንደርላንዶች በበኩላቸው በዚህ ሲዝን ወደ ፕሪሚየር ሊጉ ቢያድጉ እንኳን ራሱ በጣም አስደናቂ የሚባል ውጤትን ማስመዝገብ ይችላል። በትናንትናው ዕለት እንግዲህ ከቼልሲ ጋር ተገናኝተው 2-1 በሆነ ውጤት ነው ማሸነፍ የቻሉት። የሰንደርላንድን ግብ ሁሚ 25ኛው ደቂቃ ላይ እንደዚሁም ደግሞ ጉስቶ በራሱ ግብ ላይ 50ኛው ደቂቃ ላይ ማስቆጠር ሲችል የቼልሲን ብቸኛ ግብ ፓልመር ነበረ ማስቆጠር የቻለ። ውጤቱንም ተከትሎ ሰንደርላንዶች በ38 ጨዋታ 54 ነጥቦችን በመሰብሰብ 7ኛ ደረጃን ይዞ ማጠናቀቅ ይችላል። በዚህ ምክንያትም እንግዲህ በቀጣይ ዓመት በኢሮፓ ሊግ ላይ የሚሳተፉ ይሆናል። ይህም እንግዲህ ለሰንደርላንዶች በጣም ትልቅ ስኬት ነው። ባደጉበት ዓመት ወደ ኢሮፓ ሊግ መቀላቀላቸው እንግዲህ የስራቸው ውጤት ነው። በተለይ ደግሞ መጀመሪያዎቹ ጨዋታዎች አካባቢ እንግዲህ ለመሸነፍ በጣም የሚከብዱ ቡድን ናቸው የነበሩት። እንዲሁም ቶፕ ፎር ውስጥ ራሱ ብዙ ሲንቀሳቀሱ የተመለከትናቸው፣ ወደ ላይ ወደ ታችም ሲሉ የተመለከትናቸው ቡድን ናቸው። በርግጥ በቅርብ ጊዜያቶች የተለያዩ ነጥብ ሲጥሉ መመልከት ይችላል። እንደዛም ቢሆንም ግን በስተመጨረሻ ቼልሲን በማሸነፍ የኢሮፓ ሊግ ተሳታፊ መሆን ችሏል። ቼልሲዎች በአንጻሩ በ52 ነጥብ 10ኛ ደረጃን ይዞ ነው ያጠናቀቁት። እናም ዣቪ አሎንሶ በቀጣይ ዓመት እንግዲህ በአውሮፓ ውድድሮች ላይ የማንመለከት ይሆናል። ምናልባት ግን ይህ ውጤት ለቼልሲና ለዣቪ አሎንሶ ጥሩ ዜና ሆኖላቸው ሊመጣ ይችላል። በእርግጥ ደጋፊው ደስተኛ ላይሆን ይችላል። ነገር ግን ደግሞ ዣቪ አሎንሶ በቀጣይ ዓመት ይህንን የቼልሲ ቡድን ሙሉ ትኩረቱን አድርጎ ቡድኑን ሊገነባ ይችላል። ምክንያቱም ብዙ ጊዜ እንግዲህ ከተመለከታችሁ የአውሮፓ ውድድሮች ላይ የምትሳተፉ ከሆነ በየ3 ቀኑ ጨዋታ ይኖራል። ያ ደግሞ በስነ ስርዓት ቡድንህን ለመገንባት ያንተን አስተሳሰብ ፊሎሶፊን ቡድንህ ላይ ለማስረጽ በጣም ከባድ ነው የሚሆነውና አሁን ላይ ግን ከቼልሲዎች ከሁሉም የአውሮፓ ውድድሮች በመውጣታቸው ምክንያት ሙሉ ለሙሉ ትኩረት አድርጎ ቡድኑን መገንባት የሚችል ይሆናልና በአንድ ጎኑ መጥፎ ዜና ቢሆንባቸውም በሌላኛው ጎን ግን ለቼልሲ ጥሩ ዜና ሆኖ ሊመጣ ይችላል። በእርግጥ የዝውውር መስኮት ላይ ትንሽ ሊቸገሩ ይችላሉ። ምክንያቱም ተጫዋቾች እንግዲህ ብዙ ጊዜ ከተመለከታችሁ የአውሮፓ ውድድር ላይ ያለ ክለብ ላይ ነው መቀላቀል የሚፈልጉት። ቼልሲዎች በዚህ ሰዓት እንግዲህ የአውሮፓ ውድድር ላይ ስለማይሳተፉ ምናልባትም ያ ትንሽም ቢሆን ተጽዕኖ ሊፈጥርባቸው ይችላል። ነገር ግን ደግሞ ዣቪ አሎንሶ በነጻነት የሚፈልገውን ቡድን የሚገነባ ይሆናል። ምን ያህል ይሳካልታል የሚለው ነገር አብረን የምንመለከት ይሆናል። ከቼልሲ በተቃራኒው ግን በጣም አስደናቂ የሚባል ዓመትን ማሳለፍ የቻሉት በርንማውዞች ናቸው። በትናንትናው ዕለት እንግዲህ ከኖቲንጋም ፎረስት ጋር ጨዋታ አድርገው ነበር። በዚህ ጨዋታ አንዳቻ በሆነ ውጤት ነው ማጠናቀቅ የቻሉት። በዚህ ጨዋታ ላይ ሞርጋን ጊብስ ዋይት 34ኛው ደቂቃ ላይ ባስቆጠራት ግብ ኖቲንጋም ፎረስቶች ነበሩ 1-0 መምራት የቻሉት። ከዛ ግን 54ኛው ደቂቃ ላይ ታቫርኔራ ባስቆጠራት ግብ በርነማውዞች አንዳቻ በሆነ ውጤት ሊያጠናቀቁ ችሏል። ውጤቱንም ተከትሎ 57 ነጥቦችን በመሰብሰብ 6ኛ ደረጃን ይዞ ማጠናቀቅ ችሏል። በቀጣይ ዓመትም በኢሮፓ ሊግ የሚሳተፉ ይሆናል። በርነማውዞች በተለይ አንዶን ኢራዮላን አሰልጣኝ አድርገው ከ3 ዓመት በፊት ከቀጠሩት በኋላ እንግዲህ በየዓመቱ መሻሻልን አምጥተው በዚህ ሰዓት ላይ እንግዲህ 6ኛ ደረጃን ይዞ ማጠናቀቅ ችሏል። በቀጣይ ዓመትም የአውሮፓ ውድድር ላይ የሚሳተፉ ይሆናል። በዚህ ሲዝን በእርግጥ አጀማመራቸው ላይ ጥሩ የሚባሉ አልነበርም። አንዳንድ ነጥቦችን ሲጥሉ መመልከት ችለን
ነበር። ነገር ግን ቀስ በቀስ ወደ ሪትማቸው ተመልሶ በስተመጨረሻም በጣም አስገራሚ የሚባል ቡድንን ገንብተው ስድስተኛ ደረጃን ይዘው ሊያጠናቀቁ ይችላል። የበለጠ የሚያስገርመው በክረምቱ የዝውውር መስኮት ወሳኝ የሚባሉ ተጫዋቾችን ሽጠዋል። እንደዚሁም በጃንዋሪ የዝውውር መስኮትም ሌላኛውን ወሳኝ ተጫዋችም ሲሸጡ መመልከት ይችላል። በክረምቱ የዝውውር መስኮት ከአራት ተከላካዮቻቸው ሶስቱን ሽጠዋል። እንደዚሁም ግብ ጠባቂውንም መሸጥ ችሏል። እንደምታስታውሱት እንግዲህ አንደኛውን ለሊቨርፑል፣ አንደኛውን ለሪያል ማድሪድ፣ አንደኛው ደግሞ ለፒኤስጂ ነበር ተከላካዮችን መሸጥ የቻሉት። በረኛውን ደግሞ ኬፓ አሪዛባላጋን ደግሞ ለአርሰናል መሸጣቸው አይዘነጋም። በጃንዋሪ የዝውውር መስኮት ደግሞ ሴሜኖን ለማንቸስተር ሲቲ ሽጠውታል። እንደዛም ቢሆንም ግን እነዚህ ወሳኝ የሚባሉ ተጫዋቾች ክለቡን ለቀው እንኳን ራሱ ቡድኑ አስገራሚ መሆኑን አላቆምም። በጣም ጠንካራ ቡድን መሆኑን አላቆምም። እንዲሁም አርሰናሎች ዋንጫ እንዲበሉ ራሱ የበርንማውዝ አስተዋጽኦ በጣም ከፍተኛ የሚባል ነበር። ምክንያቱም ማንቸስተር ሲቲዎች ከበርንማውዝ ጋር ባደረጉት ጨዋታ ላይ ነው ነጥብ ጥለው አርሰናሎች የዋንጫ ባለቤት መሆን የቻሉትና የበርንማውዝ የዘንድሮ ጥንካሬ በጣም የሚያስገርም ነው። ይህንንም ደግሞ ማድረግ የቻሉ አንዶኒ ኢራዮላ ነው። ነገር ግን ለበርንማውዞች መጥፎ ዜናው አንዶኒ ኢራዮላ ኮንትራቱን ማጠናቀቁን ተከትሎ ከክለቡ ጋር የሚለያይ ይሆናልና ከዚህ በኋላ እንግዲህ ማን ነው የሚቀጥሩት አሰልጣኝ ከበርንማውዝ ያጫወት ስታይል ጋር አብሮ የሚሄድ ነው ወይ? እንደዚሁስ በቀጣይ ዓመትስ በፕሪሚየር ሊጉ፣ በኤፍኤ ካፑ፣ በካራባው ካፕ እንደዚሁም ደግሞ በኢሮፓ ሊግስ መጫወት የሚያስችል አቅም አላቸው የሚለው ራሱ በጣም ትልቅ ጥያቄ ነው። ነገር ግን በዚህ ሲዘን ግን በጣም አስደናቂ የሚባለውን በርንማውዝ መመልከት እችለናል። ተቃራኒ ግን ኖቲንግሃም ፎረስቶች በጣም አስቸጋሪ የሚባል ሲዘንን ነው ማሳለፍ የቻሉት። በተለይ ደግሞ ባለፈው ሲዘን በጣም ምርጥ የሚባል አቋም ላይ ነው የነበሩት። አስደናቂ የሚባል እንቅስቃሴም ሲያደርጉ መመልከት እችለን ነበረ። እንዲሁም የሲዝኑ የመጨረሻ 5-6-10 ጨዋታዎች አካባቢ ነጥብ በመጣላቸው ምክንያት ነው እንጂ ምናልባትም የሻምፒዮንስ ሊግ ተሳታፊ ሆነውም ሊያጠናቅቁ የሚችሉበትም እድል ነበር። ነገር ግን በስተመጨረሻ የኢሮፓ ሊግ ተሳታፊ መሆናቸውን ማረጋገጥ ይችላል። በዚህ ሲዝንም በኢሮፓ ሊግም እስከ ግማሽ ፍጻሜውን ድረስ መሄድም እችሎ ነበር። ነገር ግን በደርሶ መልስ በአስቶን ቪላ 4-1 በሆነ ውጤት በመሸነፋቸው ምክንያት የዋንጫ ተፋላሚ መሆን ሳይችሉ ቀርቷል። አስቶን ቪላዎችም እንግዲህ በስተመጨረሻ የዋንጫ ባለቤት መሆን ይችላልና ኖቲንግሃም ፎረስቶች እንግዲህ ምናልባትም በዚህ ሲዝን ካለፈው ሲዝን ራሱ የተሻለውን ሆነው ሊመጡ ይችላሉ የሚል ግምት ነበረ። ነገር ግን ደግሞ በተለያዩ ምክንያቶች በዚህ ሲዝን በጣም ደካማ የሚባል እንቅስቃሴን ማሳየት ይችላል። በተለይ የመጀመሪያዎቹ ጨዋታዎች አካባቢ የክለቡ ባለቤት ከኑኖ ስፒሪቶ ሳንቶስ ጋር ባለመስማማቱ ምክንያት ሊያሰናበታቸው ይችላል። እሳቸውንም ካሰናበተ በኋላም የቀድሞ የቶተናም አሰልጣኝ የሆኑት ፖስቴኮግሉን ነበረ የቀጠረው። እሳቸውም እንግዲህ በተከታታይ ጨዋታዎች በመሸነፋቸው ምክንያት ከስራቸው ሊያሰናብቷቸው ይችላልና የነዚህ አሰልጣኞች መቀያየር ቡድኑን የጎዳው ይመስለኛል። እና በአጠቃላይ እንግዲህ በተለያዩ ምክንያቶች ጥሩ የሚባል ሲዝንን ማሳለፍ አልቻሉም። በስተመጨረሻ ግን በፕሪሚየር ሊጉ መቆየታቸውን አረጋግጧል። ምናልባትም በቀጣይ ዓመት እንግዲህ የተሻለውን ኖቲንግሃም ፎረስትን ልንመለከት የምንችልበት እድል አለ። ነገር ግን ደግሞ በክረምቱ የዝውውር መስኮት ምናልባትም ወሳኝ የሚባሉ ተጫዋቾችን እንዳያጡ ትልቅ ስጋት አለ። ያምን ነገር የሚፈጠር ከሆነ ቀጣይ ዓመትም አስቸጋሪ ሊሆንባቸው ይችላል ተብሎ ነው የሚሰጋው። እንደ በርንማውዝ ሁሉ ሌላኛው ጥሩ የውድድር ዘመን ማሳለፍ የቻለው ደግሞ ብሬንትፎርድ ናቸው። ብሬንትፎርዶች እንግዲህ በክረምት የዝውውር መስኮት ወሳኝ የሚባለውን አሰልጣኛቸውን ለቶተናም ለቀውታል። እንደዚሁም ደግሞ አምበላቸውም ኖርጋርድም ወደ አርሰናል መቀላቀሉ አይዘነጋም። ከዛ በኋላም እንግዲህ አሰልጣኝ አድርጎ የሾሙት የቀድሞ የቆመ ኳስ አሰልጣኛቸውን የነበረው በእርግጥ ይህም አሰልጣኝ ቢሆንም በተለያዩ ክለቦች እንደዚሁም ደግሞ በብሔራዊ ቡድን በምክትል አሰልጣኝነት ሲያገለግል ነበር። ነገር ግን በብሬንትፎርድ የሚታወቀው በቆመ ኳስ አሰልጣኝነቱ ነበርና ምናልባትም በመጀመሪያ ሲዝኑ ሊቸገር ይችላል ተብሎ ተሰግቶ ነበረ። ነገር ግን በቶማስ ፍራንክ ስር ያሳኩትን ምርጡ ውጤትን በዚህ ሲዝን ማሳካት ይችላል። እንደሚታወቁ እንግዲህ በቶማስ ፍራንክ ስር ብሬንትፎርዶች 9ኛ ደረጃን ይዘው ማጠናቀቅ ችለው ነበር። ያም ደግሞ ለብሬንትፎርዶች በጣም አስደናቂ የሚባል የውድድር ዘመን ነበር የሆነላቸው። ይህም አዲስ አሰልጣኝ ግን 9ኛ ደረጃን ይዘው እንዲያጠናቀቁ አድርጓቸዋል። ምናልባትም በትናንትናው ዕለት ሊቨርፑልን አሸንፈው ቢሆን ኖሮ በ56 ነጥብ 7ኛ ደረጃ ላይ መቀመጥ ይችሉ ነበር። በዛም ደግሞ የኢሮፓ ሊግ ተፋላሚ መሆን ይችሉ ነበር። ነገር ግን በትናንትናው ዕለት ከሊቨርፑል ጋር አንዳቻ በመለያየታቸው ምክንያት የአውሮፓ ውድድሮች ላይ መሳተፍ ሳይችሉ ቀርቷል። እንደዛም ቢሆንም ግን በጣም ጠንካራ የሚባለውን ብሬንትፎርድ መመልከት እችለናል። በተለይ ደግሞ በክረምቱ የዝውውር መስኮት ቅድም እንዳልኳችሁ አሰልጣኙና አምበሉን አጥተዋል። ከሱ በተጨማሪም ደግሞ ወሳኝ ግብ አስቆጣሪዎቻቸውን ሚንቦማን ለማንቸስተር ዩናይትድ እንደዚሁም ደግሞ ዊሳን ለኒውካስል ዩናይትድ መሸጣቸው አይዘነጋምና እነዚህን ሁላ አጥተው እንኳን ቢሆን ራሱ ምርጡን ብሬንትፎርድ መመልከት ይችለናል። እንደዚሁም ከብሬንትፎርድ በኩል ደግሞ ቲያጎም በጣም ምርጥ መሆኑን በዚህ ሲዝን በደንብ መመልከት ይችለናል። ብዙ ጎሎችንም ለብሬንትፎርድም ሲያስቆጠረም መመልከት ይችለናልና በጣም አስደናቂ የሚባል የውድድር ዘመንን ማሳለፍም ይችላል። ምናልባትም በቀጣይ ዓመትም እንግዲህ ከዚህ የተሻለውን ብሬንትፎርድም ልንመለከት እንችላለን። ከብሬንትፎርድ ጋር የተጫወተው ሊቨርፑል ግን አስከፊ የሚባል የውድድር ዘመንን ነበረ ማሳለፍ የቻለው።
በተለይ ባለፈው ሲዝን የዋንጫ ባለቤት መሆን ችሎ ነበር። ፕሪሚየር ሊጉን ማንሳት ችሎ ነበረ። በክረምቱ የዝውውር መስኮትም እንግዲህ ምርጥ የሚባሉ ተጫዋቾችንም ወደ ክለባቸው ቀላቅለው ነበርና ምናልባትም በዚህ ሲዝን በድጋሚ የፕሪሚየር ሊጉን ዋንጫ ያሳካሉ ተብሎ ተጠብቆ ነበረ። እንደዚሁም የመጀመሪያዎቹን 5 ጨዋታዎችም ሲያሸንፉ እንግዲህ ይህንን ግምት የበለጠ እንዲጎላ አድርጎት ነበር። ነገር ግን ከዛ በኋላ ባስመዘገቧቸው በጣም ደካማ የሚባሉ ውጤቶች በስተመጨረሻ በጣም ተንጠልጥለው የሻምፒዮንስ ሊግ ተሳታፊ መሆን ችሏል። ይህም እንግዲህ አብዛኛውን የሊቨርፑል ደጋፊን ሲያስቆጣ መመልከት ችለናል። በአሰልጣኙ ላይም ሲጮሁ ተመልክተናል። በአንዳንድ ተጫዋቾች ላይም በሚያሳዩት እንቅስቃሴም ደስተኛ እንዳልነበሩ በደንብ መመልከት ችለናልና ሊቨርፑሎች ከተጠበቁት በጣም በታች የውድድር ዘመን ነው ማስመዝገብ የቻሉት። በትናንትናው ጨዋታ ላይ ግን የሊቨርፑል ሌጀንዶች የሆኑት አንዲ ሮበርትሰንና ሞሐመድ ሳላህ በጨዋታው ላይ ሲሸኙ መመልከት ችለናል። ሌላኛው በትናንትናው ዕለት የተሸኘው ተጫዋች ደግሞ የኤቨርተኑ ኮማን ነው። እሱም ራሱ እንግዲህ ለረዥም ዓመታት በኤቨርተን ሲጫወት መመልከት ችለን ነበረ። በትናንትናው ዕለት እንግዲህ ሽኝት ተደርጎለታል። ሌላኛው በደማቅ ሁኔታ የተሸኘው ሰው ደግሞ ፔፕ ጋርዲዮላ ነው። በትናንትናው ዕለት እንግዲህ ማንቸስተር ሲቲዎች በኢታድ አስቶን ቪላ ጋር ተጫውተው ነበረ። ይህንን ጨዋታ 2-1 በሆነ ውጤት ተሸንፏል። ነገር ግን ከጨዋታው ውጤት በበለጠ ትኩረት የሳበው የፔፕ ጋርዲዮላ ከማንቸስተር ሲቲ መለያየት ነው። በእርግጥ ፔፕ ጋርዲዮላ ብቻ አይደለም፣ ጆን ስቶንስም እንደዚሁም ደግሞ በርናንዶ ሲልቫም ከክለቡ ጋር መለያየታቸውን ተከትሎ በትናንትናው ዕለት ደማቅ የሚባል ሽኝት ተደርጎላታል። ማንቸስተር ሲቲዎችም እንግዲህ ለፔፕ ጋርዲዮላ ሐውልት እንደሚያቆም ተናግሯል። ምክንያቱም ፔፕ ጋርዲዮላ ወደ ማንቸስተር ሲቲ ከመጣ በኋላ ባለፉት 10 ዓመታት እንግዲህ 20 ዋንጫዎችን እንዲያሳኩ አድርጓቸዋል። በተለይ ደግሞ 4 ተከታታይ ዓመትም የፕሪሚየር ሊግ ዋንጫ ሲያነሱ መመልከትም ችለናልና ምርጡን ማንቸስተር ሲቲን በፔፕ ጋርዲዮላ ስር መመልከት ችለናል። እናም ሐውልት ማቆማቸው ያን ያህል የሚያስገርም አይደለም። ዋናው ጥያቄ ከዚህ በኋላ ማንቸስተር ሲቲዎች እንዴት ይሆናሉ የሚለው ነው። ኤንዞ ማሬስካ እንግዲህ ፔፕ ጋርዲዮላን በመተካት ወደ ኢታድ የሚመጣ አሰልጣኝ ነው። ነገር ግን የፔፕ ጋርዲዮላን አይነት ተጽዕኖ ይኖረዋል ተብሎ ግን አይጠበቅም። እናም የማንቸስተር ሲቲዎች ፔፕ ጋርዲዮላን ማጣታቸው በትልቁ እንዳይጎዳቸው ነው አሁን ላይ ስጋት ያለው። ፔፕ ጋርዲዮላ ግን በትናንትናው ዕለት በጣም ደማቅ የሚባል ሽኝት ተደርጎለታል። ማንቸስተር ሲቲዎች እንግዲህ የመጨረሻውን ጨዋታ አሸንፎ መውጣት ፈልገው ነበረ። እንደዚሁም በጨዋታው ላይም ሴሜንዮ 23ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው ነበረ። ነገር ግን ዋትኪንስ 47ኛውና 61ኛው ደቂቃ ላይ ባስቆጠራቸው 2 ግቦች አስቶን ቪላ አሸናፊ ሆኖ ሊወጡ ችሏል። ይህንን ጨዋታ እንግዲህ ማንቸስተር ሲቲዎች ያሸንፋሉ ተብሎ ተገምቶ ነበር። በተለይ ደግሞ ሮብ ምሽት ላይ አስቶን ቪላዎች ከፍራይበርግ ጋር የአውሮፓ ሊግ የፍጻሜ ጨዋታ አድርገው ነበረ። በእርግጥ ያንን ጨዋታ 3-0 በሆነ ውጤት በማሸነፋቸው በጣም ትልቅ ደስታ ላይ ነው የሚገኙትና በዛ ምክንያት ምናልባትም በዚህ ጨዋታ ላይ ሙሉ ትኩረታቸው ላይኖር ይችላል ተብሎ ተሰግቶ ነበረ እና ማንቸስተር ሲቲዎች ይህንን ያሸንፋሉ ተብሎ ተጠብቆ ነበረ። ነገር ግን ባልተጠበቀ መልኩ ኦሊ ዋትኪንስ ባስቆጠራቸው 2 ግቦች አስቶን ቪላዎች 2-1 በሆነ ውጤት ሊያሸንፉ ይችላል። በፕሪሚየር ሊጉም 4ኛ ደረጃን ይዘው ማጠናቀቅ ይችላል። ምናልባት ይህንን ጨዋታ ተሸንፈው ሊቨርፑል አሸንፈው ቢሆን ኖሮ 5ኛ ደረጃን ይዘው ያጠናቀቁ ነበረ። በዛ መሰረትም ደግሞ በርነማውዞችም የሻምፒዮንስ ሊግ ተሳታፊ የሆኑ ነበር። ነገር ግን አስቶን ቪላዎች ማንቸስተር ሲቲን በማሸነፋቸው ምክንያት በርንማውዞች ወደ ሻምፒዮንስ ሊግ ማለፍ ሳይችሉ ቀርቷል። ሌላኛው በዚህ ሲዝን በጣም ምርጥ የሚባል የውድድር ዘመንን እያሳለፉ የሚገኙት ማንቸስተር ዩናይትዶች ናቸው። በተለይ ደግሞ ባለፉት ጥቂት ጨዋታዎች ማይክል ካሪክን አሰልጣኝ አድርጎ ከሾሙ በኋላ ሲያሸንፉ መመልከት ችለናል። የተሻለ ውጤትን ሲያስመዘግቡ መመልከት ችለናል። በዛም አማካኝነትም የሻምፒዮንስ ሊግ ተሳታፊ መሆን ችሏል። ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ እያለ ዋነኛው ትኩረቱ የነበረው መከላከል ላይ ነው የነበረው። እንደሚታወቀው እንግዲህ ሩበን አሞሪም በ3-4-3 ፎርሜሽን ነበር ሲጠቀም የነበረው። ያ ደግሞ እንደነ ብሩኖ ፈርናንዴዝ አይነት ተጫዋቾችን እንዲቸገሩ ማድረግ ይችላል። ከዚህ ቀደም የሚታወቁበትን ሚናንም ሲያሳጣ መመልከት ችለን ነበረ። ነገር ግን ማይክል ካሪክ ከመጣ በኋላ ሁሉም ተጫዋቾች በነፃነት እንዲጫወቱ ነበረ የፈቀደላቸው። እንደዚሁም ብሩኖ ፈርናንዴዝም 10 ቁጥር ቦታ ላይ እንዲጫወትም ፍቃድ ተሰጥቶታል። በዛም አማካኝነት ማይክል ካሪክ ከመጣ በኋላ 14-15 አሲስቶችን ለማንቸስተር ዩናይትድ ማስመዝገብ ችሏል። በሩበን አሞሪም ስር 7 አሲስቶችን ብቻ ነበር ማስመዝገብ የቻሉና በአጠቃላይ 21 አሲስቶችን በማስመዝገብም አዲስ ሪከርድ ማስመዝገብ ችሏል። በእርግጥ በትናንትናው ጨዋታ ላይ ያስመዘገባት አሲስት አንዳንድ ሰዎች ኦንጎል ነበረ መባል የነበረባት በሱ አሲስትነት መመዝገብ አልነበረባትም የሚል የተለያዩ ጥያቄዎችን እያስነሱ ነው የሚገኙት። ነገር ግን ጨዋታው ከተጠናቀቀ በኋላ በስህተት እንኳን ይህ ሌላ ተጫዋች አሲስት አድርጓል ቢባል ያ ነገር እንደማይቀየር ነው ሕጉ የሚደነግገውና በዛም አማካኝነት ብሩኖ ፈርናንዴዝ 21ኛ አሲስቱን በትናንትናው ዕለት ማድረጉን ተከትሎ ከዚህ ቀደም በቴሪ ሄነሪ እንደዚሁም ደግሞ በኬቨን ዴብራይነ ተይዞ የነበረውን ሪካርድ መስበር ችሏል። ይህም ስኬት ደግሞ ለብሩኖ ፈርናንዴዝ በጣም ትልቅ የሚባል ነው። በተለይ ሲዝኑ የተጀመረ አካባቢ እንደዚሁም ደግሞ የመጀመሪያዎቹን 10-15 ጨዋታዎች አካባቢ ብሩኖ ፈርናንዴዝ ይህንን ሪካርድ ይሰብራል የሚል ምንም አይነት ግምት አልነበረም። ነገር ግን ባለፉት ጥቂት ጨዋታዎች ብዙ አሲስቶችን በማስመዝገቡ ይህንን ሪካርድ ሊሰብር ችሏል። ከዛ በተጨማሪም
እንግዲህ ብሩኖ ፈርናንዴዝ የአመቱም ኮከብ ተጫዋች ተብሎ ተመርጧል። እንደዚሁም ደግሞ ብዙ አሲስትን በማድረግም ፕሌይ ሜከር ኦፍ ዘ ሲዝን ተብሎም ሽልማት ማግኘት ችሏል እና ብዙ ሽልማቶችንም መሰብሰብ ችሏል። ማንቸስተር ዩናይትዶችም የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቃቸውም የብሩኖ ፈርናንዴዝ ሚና በጣም ላቅ ያለ የነበረውና ምርጥ የሚባል ሲዝንን ማንቸስተር ዩናይትዶች ማሳለፍ ችሏል። እናም በአጠቃላይ እንግዲህ በትናንትናው ዕለት የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን በይፋ ተጠናቋል። ይህንንም ተከትሎ ከ38 ጨዋታዎች አርሰናሎች 85 ነጥብ በመሰብሰብ አንደኛ ደረጃን ይዘው የፕሪሚየር ሊግ ዋንጫ ባለቤት መሆን ሲችሉ ማንቸስተር ሲቲዎች በ78 ነጥብ፣ ማንቸስተር ዩናይትዶች በ71 ነጥብ፣ አስቶን ቪላ በ65 እንደዚሁም ሊቨርፑሎች በ60 ነጥብ ከሁለተኛ እስከ አምስተኛ ደረጃ ያለውን ይዘው የሻምፒዮንስ ሊግ ተሳታፊ መሆን ሲችሉ በርንማውዞች በ57 እንደዚሁም ሰንደርላንዶች በ54 ነጥብ ስድስተኛና ሰባተኛ ደረጃን ይዘው የኢሮፓ ሊግ ተሳታፊ መሆናቸውን አረጋግጧል። ብራይተኖች በበኩላቸው በ53 ነጥብ በቀጣይ ዓመት በኮንፈረንስ ሊግ የሚሳተፉ ይሆናል። ዌስትሃሞች በ39፣ በርንሌ በ22 እንደዚሁም ወልቭሶች በ20 ነጥብ ከፕሪሚየር ሊጉ መውረዳቸውንም አረጋግጧል። በዚህም የ2025/26 የውድድር ዘመን መጠናቀቅ ችሏል። እናንተ በዚህ የውድድር ዘመን ዙሪያ ያላችሁ ሀሳብ ምንድን ነው? ምን ተመለከታችሁ? አርሰናሎችስ ዋንጫውን ማንሳት ይገባቸዋል? እንደዚሁም ሌላ የታዘባችሁት ነገር ካለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።